የኔ ጀግኖች ምን ላርጋችሁ? እንደው ምን ላርጋችሁ? ወይኔ ዛሬ ይህን ፎቶ ሲል ማን የተደሰተው? ዛሬ በጣም ነው ደስ ያለኝ። ምክንያቱም በጉጉት ሲጠብቅ የነበረው ነበር። በጣም ነው ደስ ያለኝ ማለት ነው። እና እንግዲህ ለሁላችሁም መልስ ይሆናል ብዬ ነው የማስበው ዛሬ ማለት ነው። ሁላችሁም መልስ ይሆናችኋል ብዬ አስባለሁ ዛሬ። እውነት ግን ደስ ይላል በጣም ይህንን ስላየሁኝ እና ብሩኬ እኮ እውነት የትልቅ ትንሽ ናቸው። የትልቅ ትንሽ ስላችሁ የትንሽ ትልቅ ማለት ነው። በቃ አርቀው የሚያስቡ ጎበዞች፣ አስተዋዮች ናቸው። ምክንያቱም በሰሞኑ ያየውን አይቶ ነው ብሩኬ ማለት ነው በቲክቶክ እና ይመችው ቡራ፣ የምር ያደንቃለሁ በጣም ማለት ነው። እና ዛሬ ለሁላችሁ መልስ ይሆናል ብዬ ነው የማስበው ማለት ነው። እውነት ለመናገር ሰላም ጤና ይስጥልኝ። እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ይሁን እያልኩ በአዲስ ብቅ ብያለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። እና እንግዲህ ዛሬ ሀይሚዬ እናቷን ይዛ መታለች ማለት ነው። ግን እኮ በነገራችን ላይ ሀይሚ እናቷ አይደለችም ለምትሉ ሰዎች እኮ በጣም ነው እኮ ሀይሚና እናቷ የሚመሳሰሉት እኮ እውነት ለመናገር ከአፍንጫቸው፣ የፊታቸው አስተጣጠር፣ የፀጉራቸው አቀማመጥ እውነት ለመናገር እኮ አንዴ ናቸው። እኔ ግራ እያገባችሁኝ ነው ማርያምን። እና ለማንኛውም ሁላችሁም መልስ ይሆናል ብዬ ነው የማስበው ዛሬ። ይመቻችሁ ሀይሚና ብሩክ፣ እውነት እናንተ ጎበዞች ናችሁና ይመቻችሁ። ዛሬ ለሁላችሁም መልስ ይሆናል ብዬ ነው የማስበው። በመምጣቷ እኔ ደስ ብሎኛል። ውድ አድማጭ ተመልካቾቼ ቪዲዮ ከተመቻችሁ እንግዲህ ሀሳብ አስተያየታችሁ እንድትሰጡ እኔ ትናንትና ተናግሬበት ነበረ። በጣም ነው ደስ ያለኝ ዛሬ እንዴት ሳያችሁ እውነት ለመናገር እና በጣም ደስ ብሎኛል። የምሬን ስነግራችሁ ሀይሚ ብሩኬ ይመቻችሁ፣ ድምቀቶች ማለት ነው። ለመጀመሪያ ጊዜ ነው እንግዲህ በነ ብሩኬ ቤት በነ ሀይሚዬ ቤት ስትመጣ ለመጀመሪያ ጊዜ አይደለም። ከጋሻዬ ጋር በፊት እኮ አብረው ይመጣሉ እና ሀይሚ ወደ አዲስ አበባ ሳይመጡ ማለት ነው አብረው ይመጡ ነበር እውነት ለመናገር እና ደስ ብሎኛል። እኔ ደስ ይበላችሁ። ይህን ፎቶ ሳየው አላስቻለኝም መስራት ስላለብኝ ብዬ ነው የሰራው። ምችት ይበላችሁ ሀይሚና ቡራ። እውነት እንጃ ሀይሚና ቡራ። ሀይሚ አያችኋት? አሁን ምን ትሉ ይሆን እናንተ? እንዲህ እናቷ አይደለችም እሱ የእናቷን እንትታ የሌላ ልደት ታከብራለች ምናምን ላላችሁ ዛሬ ይኸው እንግዲህ እናቷ ነጭ ነጩን ትነግራችኋለች። ዛሬ እንግዲህ ጠብቁ ማለት ነው። ይሄ ነው እኔ በመምጣቷ ዛሬ ደስ ብሎኛል እውነት ለመናገር ከሚባል በላይ። ምክንያቱም ለብዙዎቻችሁ መልስ ይሆናል ብዬ ነው የማስበው። ሀይሚ ደግሞ አምሮብሻል ዛሬ ዋው እያለው ይመቻችሁ። ለማንኛውም ቪዲዮውን አብረን የምንጠብቀው ይሆናል። እኔ ግን በጣም ደስ ብሎኛል ስላየዋቸው። ምክንያቱም በቃ ሀይሚ ነፃ ትሆናለች። አሁን ገባችሁ አይደለም? ይሄ ያለዛ ሰፕራይዝ ብታረግ እኮ ታረጋለች እኮ ለእናንተ ስለማታሳይ ነው። ዛሬ እናቷ ሁሉንም ነገር ትነግራችኋለች ብዬ ነው የማስበው እውነት ለመናገር። ስለዚህ ጋሼም አባቷ ነው፣ እሱም እናቷ ናት። ይመሳሰላሉ ደግሞ እኮ እውነት ለመናገር እና ደስ ብሎኛል። እንግዲህ ዛሬ ይህንን ለማለት ነው የመጣሁት። እናንተም እርግጠኛ ነኝ ደስ ብሏችኋል ብዬ አስባለሁ። የምትናደዱም ትኖሩ ይሆናል እንግዲህ ምክንያቱም እንዴት እያላችሁ የተናደዳችሁ እህቶችም አላችሁ ብዬ አስባለሁ። የክፋትም አይመስለኝም የምትናደዱት እውነት ለመናገር ግን ደግሞ ሰው የራሱን የውስጡን ሰው ራሱ ያውቃል። እኛ ምንም የምናውቀው ነገር ስለሌለ፣ ስለዚህ ሀይሚ የውስጧን ራሷ ታውቃለች። እኛ ብለናት አይደለም፣ እኛ ዘናት አይደለም፣ እኛ ይሄን አድርጊ ብለናት አይደለም። ራሷ ታውቃለች። እና ዝም ብለን ያው መመልከትና መከተል ነው ያለብን ብዬ አስባለሁ። እንግዲህ ይህን ቪዲዮ ስበጣ ደስ ብሎኝ ነው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሀይሚ ቅመም፣ የብሩኬ ንግስት፣ ብሩኬ ይመቻችሁ። ድምቀቶች ናቸው። ለማንኛውም እውነት ለመናገርና ደስ ይላል በጣም። እኔ ደስ ብሎኛል። እናንተም ደስ ይበላችሁ እላለሁ። እንግዲህ ወሬ ካበዛሁባችሁ ይቅርታ። እውነት ለመናገር እንዲያው ሳልሰራ አላልፍም ብዬ ነው የሰራሁት። እንዲያው ምክንያቱም በትናንትና ወዲያ ባየሁት ነገር ብዙ ነገር ስላየሁኝ እንዲህን ፎቶ ማይቼ ሳልሰራ አላልፍም ብዬ ነው
ቪዲዮ የሰራሁት እውነት ለመናገር ስነግራችሁ ማለት ነው። በቃ ሳልሰራ አልሄድም ብዬ ነው እንጂ ስራ ላይ ነኝ በጣም ግን ሳልሰራ አላልፍም ብዬ ነው። ለማንኛውም እወዳችኋለሁ ውዶችዬ። ሀይሚ እኔ እኮ አንዳንዴ ሰው ግርም ይለኛል የእውነት ለመናገር ሲታሰብ ራሱ። ይመቻችሁ ላለው መልካም ቆይታ ይሆንላችሁ። አመሰግናለሁ። ባይ ባይ። ደህና ዋሉልኝ። እወዳችኋለሁ።